ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች በእያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የግንቦት 10 ቀን 2018 ዓ.ም የጣና ዴሊ ዜናችን ተጀምሯል። ለሰዓቱ ዜናችን የመረጥናቸውን ዜናዎች እርሶቹን አስቀድመን እናስደምጣችኋለን። በደቡባዊ ጎንደር እስቴ ወረዳ የተካሄደው ከባድ ውጊያ የብልጽግናን ሰራዊት አከርካሪ በመስበር የፋኖን ረቂቅ ወታደራዊ የበላይነት ያሳየ አዲስ የድል ታሪክ ሆኖ ተመዝግቧል። በዚህ ታላቅ ወታደራዊና ህዝባዊ ውጥረት መሃል የአገሪቱ መሪዎች ህዝቡ በየቀጠናው እያለቀና እየተፈናቀለ ባለበት እውነታ ላይ ቆመው ከእውነታው የራቀ ምናባዊ የኢኮኖሚ እድገት ስኬትን በድፍረት ሲያወሩ መሰማታቸው ታዛቢዎችን ክፉኛ ያስደነገጠ ከመሆኑም በላይ የሀገሪቱን መሪነት ጉዞ ከሮሙ አወዛጋቢ ንጉስ ካሊጎላ ታሪክ ጋር የሚያመሳስል ጥርጣሬን በህዝብ ዘንድ ፈጥሯል። ይሁን እንጂ የሰሞኑ ትልቁና ያልተጠበቀው የፖለቲካ ድንጋጤ የተሰማው ከአዲስ አበባ ነው። በአቶ ጌታቸው ረዳ የሚመራውና ከመንግስት ጋር ያልተጠበቀ ስልታዊ ጥምረት የፈጠረው አዲሱ የለውጥ ምክር ቤት በአፋር ምድር ካሰለጠነው ታጣቂ ኃይል ጋር በመሆን መቀሌ ላይ አዲስ የጦርነት ድግስ እየደገሰ መሆኑ በህወሓት ቤት ውስጥ ታላቅ የድንጋጤ ረደ መሬት ተፈጥሯል። ይህ ሁሉ ሚስጥራዊ ሴራ ያልተጠበቀ የኃይላት ጥምረትና በአራቱም ማዕዘን የሚጎሰመው የጦርነት ነጋሪት ሀገሪቱንና ዓለምን ወዴት እያመራት ነው? መልሱን ለማወቅ መላው ህዝብ እስትንፋሱን ውጦ የሚጠብቀው ቀጣዩ ዕጣ ፈንታ ምን ይሆን? የዓለማችን የጂኦፖለቲካ ትኩሳትና የሀገራችን ዕጣ ፈንታ ሊገመገም በማይችል አስደናቂና አስፈሪ የታሪክ ምዕራፍ ላይ ይገኛሉ። በአንድ በኩል የፕሬዝዳንት ዶናልድ ትራምፕ የማያዳግም ማስጠንቀቂያና የኢራን ወታደራዊ ዝግጅት፣ የሞስኮ በድሮን መደብደብና የባህረ ሰላጤው የነዳጅ ገበያ መናወጥ መላውን ዓለም ወደማይቀረው ታላቅ ፍንዳታ ይቀይረዋል። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች እነዚህንና ሌሎች ዜናዎችን አካተን በሰዓቱ ዜናችን ይዘናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግናው ሰራዊት ኪሳራ ደረሰበት። በአማራ ህዝብ ላይ ዘርፈ ብዙ ጥቃት እንዲያደርስ የተላከው የብልጽግናው ሰራዊት ደቡባዊ ጎንደር ፔርሙዳ ሆኖበታል። በቀጠናው የሚንቀሳቀሱ ኮሮች ለስርዓቱ ጥምር ጦር እረፍት አልሰጠው ብለው ቀጥለዋል። በእስቴ ወረዳ በተደረገው ውጊያ የደረሰው ጉዳት ከፍተኛ መሆኑን ነዋሪዎቹ ለጣና ተናግረዋል። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታ ባተ ኮር ጉና ክፍለ ጦር በጀግንነት በተሰዋው ሻለቃ ተመስገን ቢራራ ስም በሰየመው ዘመቻ ከደንጎልት ማማ ተራራ እስከ ምክሬ ከተማ ድረስ የድል ታሪክ ባናብስቶቹ ጽፏል ሲል ቃል አቀባዩ ተናግሯል። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር ስር መንትዮቹ የጦር ሜዳ መብረቆች ስቴዴንሳና ሀገረ ቢዘን ብርጌዶች በቅንጅት ዛሬም እንደሁሌው በረቂቅ ወታደራዊ ስልት ቦምብን እንደ ዳቦ በማጉረስ የጠላት ኃይልን በመደምሰስ በድል ታጅበው ውለዋል ሲል የክፍለ ጦሩ ቃል አቀባይ ፋኖ ያሬድ ገደፈው ገልጿል። መነሻውን መካነ ኢየሱስ ከተማ አድርጎ በሌሊት ወደ ምክሬ ከተማ የተንቀሳቀሰው የግል ቅጥረኛ ወታደር የሆነውን ሰራዊት ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከ24 ድረስ ዝምባራ አቦ፣ ማንጎት፣ ቪቫ ወንዝ፣ አንጋጥ ጽዮን፣ ፖለክትና ምክሬ ከተማ በተባሉ ልዩ ቦታዎች ላይ የጠላት ኃይል አከርካሪውን ተመቶ ተበትኗል ብሏል። በዚያው ደውጊያ 18 ክላሽንኮቭ፣ አንድ የጦር ሜዳ መገናኛ ሬዲዮ፣ 15 በላይ ሙት መጠኑ በውል ያልታወቀ ቁስለኛ፣ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ተከናንቦ ወደ መጣበት መካነ ኢየሱስ ከተማ ከቀበሮ ጉድጓድ እንዲመሽግ ተደርጓል ብሏል። ይህ በእንዲህ እንዳለ ተከተል አለቃህን ተመልከት አላማህን እንደሚባለው ብዙ የማይናገረው ፋኖ ሻለቃ አንደበት ክንዳለም እሱን የመሰሉ አንደበት የሆኑ ልጆችን ፈጥሮ አልፏልና ከዙ 23 ጋር ተፋጠው ውለው ድል ማድረጋቸውን የ206ኛ ከፍ ያለው ደሴ ኮር አስታውቋል። ግንቦት 9 ቀን 2018 ዓ.ም ከንፋስ መውጫና ከደብረ ታቦር ወደ ስማዳ ተጨማሪ ሰራዊትና ሎጂስቲክ ለማድረስ የተንቀሳቀሰውን የጠላት ኃይል አንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ ክንዳለም አለምነው ሻለቃ ልዩ ስሙ ማዶዬ በተባለ ቦታ ላይ ከዙ 23 ጋር ተፋጠው ጠላት ላይ ከፍተኛ ምት አሳርፈውበታል። በቀን 28 8ኛው ወር 2018 ዓ.ም ከዚሁ ማዶዬ ላይ አንድ ሙሉ ኤፍኤስአር ተሽከርካሪ የጠላት ኃይል የደመሰሱት አናብስቶቹ ዛሬም ቦታው ላይ የብልጽግናውን ግሪሳ ብትንትኑን ሲያወጡት ቀሪው ሙትና በእጅ የተያዘ ሆኗል ሲል የኮሩ ቃል አቀባይ አርበኛ ጋሻው ግዛት ተናግረዋል። በውጊያው 15 የጠላት ኃይል እርምጃ የተወሰደበት 5 የተያዙ 6 ጥቁር ክላሽ፣ 1 ብሬን ሽልሽን ከነሙሉ ተተኳሹ፣ 1 የወገብ የስናይፐር ትጥቅ ከሁለት ካዝና ከነሙሉ ተተኳሾቻቸው 4 F1 የእጅ ቦምቦች ከ1200 በላይ የክላሽና የብሬን ተተኳሽ ገቢ ማድረጉን አስታውቋል። ስም ከመቃብር በላይ ነውና ጀግናው ሻለቃ አንደበት ክንዳለም እግር ስር ውጊያን የተማሩትና እንደራሱ ክንደ ብርቱ አድርጎ የሰራቸው ተወርዋሪ ተርቦቹ ጠላትን ረመጥ ሆነውበት ውለዋል ሲል አክሏል። አቶ ጌታቸው ረዳ ወደ በረሃ ሊወርዱ ነው።
በትግራይ ክልል አዲስ ጦርነት ሊቀሰቀስ መሆኑ ተሰማ። ይህንን አዲስ ጦርነት የሚመራው ምክር ቤት በትናንትናው ዕለት በአዲስ አበባ የተመሰረተ ሲሆን የቀድሞ የህወሓት ጦር ቃል አቀባይና የክልሉ ጊዜያዊ አስተዳደር የነበሩት በአሁኑ ሰዓት ደግሞ የቀድሞ ባላንጣቸውን በአማካሪነት እያገለገሉ የሚገኙት አቶ ጌታቸው ረዳ እርግጠኛ ነኝ በአጭር ጊዜ ውስጥ መቀሌ እንገባለን፣ ህዝብ የመረጠውን መንግስት እናቋቁማለን፣ የወንጀል ስብስቡንም ወደ ህግ እናቀርባቸዋለን፣ ማንም ከህግ አያመልጥም ሲሉ በድፍረት ተደምጠዋል። ጌታቸው ረዳ ትግራይ ለመቆጣጠር ምክር ቤት መሰረቱ በሚለው በዚህ ሰበር ዜና ሳቢያ በህወሓት ዘንድ ከፍተኛ ድንጋጤ መፈጠሩ ታውቋል። በሌላ በኩል ህወሓትን ጨርሰን ካላጠፋን በጭራሽ ሰላም አናገኝም የሚል ጽኑ አቋም ያላቸውና በዚህ አቋማቸው ምክንያት ከብልጽግናው ሊቀመንበር ጋር ግጭት ውስጥ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን ከአብይ አህመድ ጋር ሊጨባበጡ ነው መባሉን ተከትሎ በህወሓት ቤት ውስጥ የድንጋጤ ረደ መሬት ተፈጥሯል። በአዲስ አበባው ምክር ቤት ምስረታ ላይ በህወሓት ጫና ምክንያት ከትግራይ ለመሰደድ የተገደዱ የፖለቲካ ኃይሎችና ጄኔራሎች የተካተቱ ሲሆን ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ይህንን ምክር ቤት በብልጽግና ፓርቲ ይሁንታና አጋርነት በአዲስ አበባ ለመመስረት በቅተዋል። እንደ አቶ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች የመሰረቱት ይህ ተቋም የትግራይ ሰላምና ለውጥ ምክር ቤት የሚል ስያሜ ተሰጥቶታል። ምክር ቤቱ የተመሰረተው በአፋር ክልል ውስጥ የሚንቀሳቀሰውን ሀራ መሬት ወይም የትግራይ ለውጥ ኃይል የተሰኘውን የታጣቂ ቡድን አዛዥ ጄኔራሎችን በውስጡ አቅፎ መሆኑ ታውቋል። በአዲስ አበባ ከተማ መመስረቱ ይፋ የተደረገው ይህ የለውጥ ኃይሎች ምክር ቤት ህወሓትን በኃይል አስወግዶ ትግራይን ሙሉ በሙሉ ለመቆጣጠር የሚሰራ እንደሆነ ተገልጿል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና በአፋር ክልል የመሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ የትጥቅ ትግል መሰንበቻውን ሲመክሩ እንደነበር ተጠቁሟል። የጣና ዴይሊ የደህንነት ተንታኝ ጉዳዩን ሲያብራሩ ከዚህ ሁሉ የእርስ በርስ እልቂት ጀርባ ያሉት የብልጽግናው ሊቀመንበር አብይ አህመድ አሁንም ያለ ጥይት ድምጽ መኖርም ሆነ መምራት የማይችሉ ይመስላል። ለዚህ የወንድማማች እልቂት ከባድ የጦርነት ድግስ ደግሰው በአዲስ አበባ ያስጠጓቸውን ኃይሎች መቀሌ ላይ ለስልጣን ስል እሞታለሁ ካለው ህወሓት ጋር ሊያጫርሷቸው ስንቅና ትጥቅ ሰፍረው አዘጋጅተውላቸዋል። ጌታቸው ረዳ በድጋሚ ወደ ጫካ ሊወርዱ ነው። እነ ጄኔራል ጻድቃንም በአፋር ያሰለጠኑትን ጦር አንቀሳቅሰው ወደ መቀሌ ሊገሰግሱ ነው። ደጀናቸው ደግሞ የኦህዴድ መራሹ ወንበር አስጠባቂው የመከላከያ ሰራዊት ነው ሲሉ በከባድ ማስጠንቀቂያ ተንብየዋል። ህዝብን ያስጨነቀው የአብይ አህመድ ሁኔታ። የብልጽግናው ሊቀመንበር የአደባባይ ንግግሮች የሰውየውን የጤና ሁኔታ ከነበረው በባሰ መልኩ ጥርጣሬ ውስጥ የሚከቱ የሆኑ መጥተዋል ተባለ። የምንኖረው እኛ እያለን እዚህ የማይኖሩት የሚመሰክሩትን እመኑ መባሉ የጉተሬዝ ቤት ወለጋ፣ ጋምቤላ፣ አርሴ፣ ቆቦ፣ ጋይንት፣ መራዊ ወይስ አራብሳ ነው ያሰኛል። ኢትዮጵያውያን በጉዳዩ ላይ አስተያየታቸውን ሲሰጡ ሰው እንዴት አእምሮ እያለው ያውም ታላላቅና ብልህ መሪዎች በተቀመጡበት ወንበር ላይ ተቀምጦ ባለፉት 8 ዓመታት የፈጀውትን ህዝብ ያደረኳቸውን የእርስ በርስ ጦርነቶች እንዲሁም አፈናቅዬ በየሜዳው የበተንኩትን ህዝብ ቆጥራችሁ አድንቁኝ ይላል። ይህ ህዝብ ቅጥፈቱን ውሸቱንና ማስመሰሉን ከጤናው አይደለም ብሎ እየጸለየለት ባለበት ሁኔታ የባሰ ነገር ያመጣል እያሉ ይገኛሉ። ሰውየው በተለያዩ ጊዜያት በሚያደርጓቸው ንግግሮች ዓለም በኢትዮጵያ እድገትና ለውጥ ቢደመምም በርካታ ኢትዮጵያውያን ግን የተሰራውን ስራ በቅጡ ለመገንዘብ እና ለማድነቅ እንደሚያዳግታቸው ሲናገሩ ተደምጠዋል። የብልጽግናው ሊቀመንበር ቅዳሜ ግንቦት 8 ቀን 2018 ዓ.ም በተካሄደ አንድ ሁነት ላይ ባደረጉት ንግግርም ይህንኑ አቋማቸውን ደግመውታል። ሊቀመንበሩ ንግግራቸውን ያደረጉት በአዲስ አበባ ከተማ የተገነባው የገላን ጉራ ኢንዱስትሪ ፓርክ የምረቃ መርሃ ግብር ላይ ነበር። ሊቀመንበሩ 14 ደቂቃ ገዳማ በወሰደው ንግግራቸው ከውጭ ሀገራት የሚመጡ ሰዎችን ያስደሰተ ያሉትን የኢትዮጵያን የኢኮኖሚ እድገት አንስተዋል። ለዚህ የእርሳቸው ገለጻ በማጣቃሻነት የቀረቡት ባለፈው ሐሙስ በአዲስ አበባ ቆይታ አድርገው የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ናቸው። ጉተሬዝ የመንግስታቱ ድርጅት የተመሰረተበት 80ኛ ዓመት የመታሰቢያ ክብረ በዓል ላይ ባደረጉት ንግግር የኢትዮጵያ ኢኮኖሚ በዓለም ላይ በፍጥነት እያደጉ ካሉት መካከል የሚመደብ መሆኑን ጠቅሰው ነበር። የብልጽግናው ሊቀመንበር ጉተሬዝ በንግግራቸው ያላካተቱትን አሃዝ ጨምረው የኢትዮጵያ ኢኮኖሚ እድገት በአፍሪካ ቀዳሚ መሆኑን በአጽንኦት አስገንዝበዋል። በቅርቡ ጉተሬዝ ሲናገር ሰምታችኋል። ኢትዮጵያ 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያሳይ አንድም ሀገር የለም ብለዋል። የጉተሬዝን ንግግር ተመልሰው ላዳመጡ ታዛቢዎች ግን የአብይ አህመድ ንግግር የሚያስገርም ሳይሆን የጤናቸው ሁኔታ የሚያስጨንቅ መሆኑን ገልጸዋል። የጣና ዴይሊ የታሪክና የፖለቲካ ተንታኝ አብይ አህመድ እንደ ንጉስ ካሊጉላ ናቸው ሲል የሚከተለውን ሐሳብ አጋርቶናል። ንጉስ ካሊጉላ ከክርስቶስ ልደት በኋላ ከ37 እስከ 41 ዓመተ ምህረት ድረስ የሮም
የሮም ግዛት መሪ የነበረ በታሪክ ውስጥ እጅግ አወዛጋቢና ጨካኝ በመባል የሚታወቅ ንጉሠ ነገሥት ነው። ትክክለኛ ስሙ ጋይዮስ ጁሊየስ ቄሳር ኦገስተስ ጀርመኒከስ ይባላል። ካሊጉላ የሚለው ስም ትንሽ ጫማ የሚል ትርጉም ሲኖረው በልጅነቱ በወታደራዊ ካምፕ ውስጥ ከወታደሮች ጋር በሚያድግበት ጊዜ ከሚያደርገው አነስተኛ ወታደር ጫማ የተገኘ ቅጽል ስም ነው። ካሊጉላ ወደ ስልጣን ሲመጣ በህዝቡ ዘንድ ከፍተኛ ተወዳጅነት ነበረው። በወቅቱ ታስረው የነበሩ የፖለቲካ እስረኞችን ፈቷል፣ ግብሮችንም ቀንሷል። እንዲሁም የተለያዩ የህዝብ መዝናኛዎችን አዘጋጅቷል። ሆኖም ስልጣን በያዘ በጥቂት ወራት ውስጥ ከባድ ህመም አጋጠመው። ከዚህ ህመም ካገገመ በኋላ ግን ባህሪው ሙሉ በሙሉ ተቀየረ። ጥርጣሬ ያጠቃው እጅግ ጨካኝና አምባገነን መሪ ሆነ። ካሊጉላ ራሱን እንደ ሕያው አምላክ በመቁጠር ሰዎች እንዲያመልኩት አዘዘ። የሮም ሴኔት ወይም ምክር ቤት አባላትን በማዋረድና በማሳቃየት ይታወቃል። በታሪክ ከሚነገሩት እጅግ አስገራሚ ድርጊቶቹ አንዱ ኤንሲታተስ የተባለውን የሚወደውን ፈረስ የሴኔት አባልና ቆንስላ ለማድረግ ማቀዱ ነው። የካሊጉላ የስልጣን ዘመን የቆየው ለ4 ዓመታት ብቻ ነው። በፈጸማቸው ግፎችና በፈጠረው የስርዓት አልበኝነት ምክንያት ጠላቶች ስለበዙበት ጥር 24 ቀን 41 ዓመተ ምህረት በራሱ የቅርብ ጠባቂዎች ተገደለ። ካሊጉላ በሮም ታሪክ ውስጥ ስልጣንን አላግባብ በመጠቀምና በብደት ከሚመስሉ ድርጊቶቹ የተነሳ እጅግ መጥፎ ከነበሩት መሪዎች አንዱ ተደርጎ ይወሰዳል። አብይ አህመድም እያደረገ ያለው ይህንኑ ተግባር ነው ብለዋል። የብልጽግናው መሪም ድምጻዊ ቴዲ አፍሮ በዳስታ ሙዚቃው እንዳዜመው የኢትዮጵያ ሕዝብ ከዳር እስከ ዳር አጨብጭቦ ተቀብሎ 4 ኪሎ ካስገባ በኋላ የገጠመው የሮም ሕዝብ ጣፈንታ ነው ተብሏል። ተንታኞች አክለው እንደሚገልጹት ሊቀመንበሩ ሕዝብ ስለሚኖርባትና እርሳቸው እየመሯት ስላለው አገር ሳይሆን እንድትኖረን ስለምንፈልጋትና ስለምንመኛት አገር ነው የሚነግሩን። ይህን ምኞት ለማሳካት መቅደምና መሆን ያለበትን ጉዳይ እንኳን መለየት የማይችሉ አቅመቢስና ብዙ የሚያወሩ መሆናቸውን ሕዝብ ጠንቅቆ ከማወቁ ባሻገር የጤናቸው ሁኔታም እጅግ ያሳሰበው ሕዝብ በርክቷል። በዚሁ ንግግራቸው ወቅት በርካቶችን ያነጋገረው ደግሞ ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ስራ በየቦታው አለ፣ የውጭ ሀገራት ዜጎችን እየተጠቀምን ነው ሲሉ መደመጣቸው ነው። በስራና ክህሎት ሚኒስቴር በኩል ወጣቱን አሰልፎ ወደ ውጭ ሀገር እየላከ ያለው ብልጽግናው ሰራተኛ ጠፍቶ የቻይና፣ ፊሊፒንስ፣ ኬንያና ናይጄሪያ ዜጎችን በስፋት እየቀጠረን እንገኛለን ሲሉ መደመጣቸው እያነጋገረ ነው። በአሁኑ ወቅት መላው ዓለም በከፍተኛ የጂኦፖለቲካ ማዕበል የኃይል ሚዛን ሽኩቻና ወታደራዊ ፍጥጫ ውስጥ እየተናወጠ የሚገኝ ሲሆን የሀያላን ሀገራት የስትራቴጂክ ጥቅምና የቀጠናዊ ተዋናዮች ፍላጎት መጋጨት የዓለምን ሰላም፣ ደህንነትና የኢኮኖሚ መረጋጋት ከመቼውም ጊዜ በላይ በከፍተኛ ሁኔታ አደጋ ላይ ጥሎታል። ይህ በዓለም አቀፍ ደረጃ እየታየ ያለው ታላቅ ቀውስ በተለይም የዓለም የፖለቲካና የኃይል አቅርቦት እምብርት በሆነው መካከለኛው ምስራቅ ላይ ይበልጥ አሳሳቢ መልክ የያዘ ሲሆን በሳውዲ አረቢያና በተባበሩት አረብ ኤሚሬቶች በተለይም በአቡዳቢ የኒውክሌር ኃይል ማመንጫ አቅራቢያ ሳይቀር የተሰነዘሩት ድንገተኛ የድሮን ጥቃቶች የዓለምን የደም ስር የሆነውን የነዳጅ ገበያ በማናወጥ ፈጣን የዋጋ መናር አስከትለዋል። ይህንን የባሕረ ሰላጤውን ቀውስ ይበልጥ ያባባሰውና የጦርነት ነጋሪትን የጎሰመው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው የሰላም ንግግር መዘግየቱን ተከትሎ ጊዜው እያለቀ ነው ሲሉ ለቴህራን ያስተላለፉት እጅግ ጠንካራና የማያዳግም ማስጠንቀቂያ ሲሆን ለዚህ ምላሽ የኢራን አብዮታዊ ዘብ ቃል አቀባይ ኢብራሂም ዞልፋጋሪ የባላስቲክ ሚሳኤሎችና ሰው አልባ ድሮኖች ለውጊያ ሙሉ ዝግጁነታቸውን አጠናቀው ወደ መተኮስ ምዕራፍ መሸጋገራቸውን በይፋ መግለጻቸው ቀጠናውን ወደ ለየለት ወታደራዊ ግጭት አፋፍ አድርሶታል። ነገሮች በዚህ መልኩ እጅግ እየተካረሩ በመጡበት ወሳኝ ሰዓት ፕሬዝዳንት ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ ያደረጉ ከፍተኛ ምክክር ቀጣዩ የጋራ እርምጃ ምን ሊሆን እንደሚችል ፍንጭ ባይሰጥም ይህንን ታላቅ ስጋት ለማርገብ በአስቸኳይ የገቡት አደራዳሪዋ የፓኪስታን ተወካይ ቴህራን መድረሳቸው የዲፕሎማሲውን የመጨረሻ የሞሽረት ጥረት ያሳያል። የዚህ ዓለም አቀፋዊ የጂኦፖለቲካ ቀውስ ማዕበል በመካከለኛው ምስራቅ ብቻ ሳይወሰን በምስራቅ አውሮፓው የሩሲያና ዩክሬን ጦርነት ላይም አዲስና አደገኛ ምዕራፍ እየጻፈ ይገኛል። ዩክሬን በሩሲያ ዋና ከተማ ሞስኮና አካባቢዋ ላይ ካደረሰቻቸው ታላላቅ የድሮን ጥቃቶች መካከል አንዱን በመሰንዘር ቢያንስ የ3 ሰዎችን ሕይወት ማጥፋቷ ጦርነቱን ወደ ሩሲያ የፖለቲካ ልብ በቀጥታ ያመጣ ክስተት ሆኗል። በእነዚህ ተደራራቢና እርስ በርስ በተሳሰሩ ዓለም አቀፍ ወታደራዊ ውጥረቶች መሃል በዩናይትድ ስቴትስ አይዳሆ በተካሄደ የአየር ላይ ትርኢት ላይ 2 የአሜሪካ ባህር ኃይል ተዋጊ ጄቶች በአየር ላይ ተጋጭተው 4ቱ የአውሮፕላኑ ሰራተኞች በፓራሹት በሰላም ማምለጥ የቻሉበት አደጋ መከሰቱ የዓለምን ወታደራዊ ንቅናቄዎች ይበልጥ ትኩረት እንዲስቡ ያደረገ ሲሆን በአጠቃላይ እነዚህ ክስተቶች በአሁኑ ወቅት የዓለማችን ጂኦፖለቲካ፣ የኃይል አቅርቦት፣ ኢኮኖሚና ዲፕሎማሲው መስተጋብር ምን ያህል ፈታኝ፣ ውስብስብና ያልተረጋጋ የታሪክ ምዕራፍ ላይ እንደሚገኝ በግልጽ ያሳያል።
ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁን ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።